ጠብቆኝ እንዳትወጋ ዝም በይ እሺ በቃ እኔ በሞት ይሻለኛል አንቺን ሰው ያስፈራራ ከሚኖር አንገቴ ቢቁ እሱን አርጄ እስር ቤት ብገባ ይሻለኛል አትንቀሳቀስ እየሰማሽ ነው ያመመኝ ነው አትንከኝ በቃሽ እየሰማሽ ነው አንቺን ሰው ያስፈራራ ከሚጮትብሽ እኔ በሞት ነው ምርጫዬ እሺ እኔ እሱን ወግቼ እስር ቤት ገብቼ በበሰብስ ይሻለኛል ሚስቴና የልጆቼ እናት ሰው ዳፍሩ ከምኖር እሺ አንድ ነገር ቢሆን አንላቀቅም አባቱ ትጸጸትበታለህ አረፍ አባ አንተ ምን አስበህ ነው ዙር በል ምን እያረክ እንደሆነ ግን ገብቷል ዙር በል ወጋለሁ ለቀቀው ወጋለሁ በማይመለከት አትግባ አባ ለምን ተው ባንቺ ከመጣ ይገኛል እየሰማህ ነው አንገትህን ነው ማርድ ከዚህ በኋላ ሚስቴ አጠገብ ብትደርስ ወንድ እኮ ለምን አትወጋው ዳንተ አባ ዞርበል ከዚህ በላይ ውድ ፋሚሊዎቼ ከዚህ በላይ ምንም ትግስት የለኝም ምክንያቱም ሚስቴ እርጉዝ ሆና እየሰማችኋት ነው እርጉዝ ሆና ከኔ ጋር ሚስት ሆና ወሊያድን መረጠች ልጁ የና ህል ያስፈራራት ነው እንዴ ከአባት ይበልጣል እንዴ አባት ይብለጥ ግን ለአባት ሁሉንም ተናግሮ ወደ መፍትሄው መሄድ ነው እንጂ እንዴት እኔ ከዚህ በላይ ምንም ቃላት የለኝም ምንም ማድረግ አልችልም ይሄ ልጅ አይመሮን ያሟል ይሄን ያህል ሚስቴን ያስፈራራት ነው ይሄ የመጨረሻ ውሳኔ ልወስን ነው የመጨረሻ ውሳኔ የሚሆነው በቃ ምን አጨቃጨቃችሁ አዳምጪ ስትመታኝ ዝም ያልኩት ለሷ ሪስፔክት እና ለሷ ፍላጎት ገባለ ወላጅ እኔ አንተን የማዋራበት ምክንያት ታውቀዋለህ በአባቴ ምክንያት እንደሆነ አንተም ቢሆን ታውቀዋለህ በቃ እሱ መረጥሽ እኮ አንተ ደግሞ ለመደረብ እንዳትሞክር አያገባህ ምንም ያገባህ ነገር የለም ቀላል እኮ አባትሽን እንግዲህ እሱ መረጥሽ አሁን እኮ ቀላል እኮ ምንም የሚያጨቃጭቀ ነገር የለም እሱ መረጥሽ አይደል አባኔ አልመረጥኩም ውጪልኝ ያኑርሽ ደውል በቃ እኔ እኮ ደውል ስትመታኝም ዝም ያልኩት እኮ ማለት ነው በቃ አሁን እኮ ልጅቷን ተቀጠቅጣታለህ ይሄ በቃ ተይው እሱን አባ ነገሮች ተስተካከሉ እኮ ነው አባቴ እኔን እኮ በአደባባይ አዋርደሽኝ አባ እሱን እግዚአብሔር ወይኔ አባ ለምን ብሎ ማትረዳኝ በአደባባይ አዋርደሽኛል እንደ ንግስት አጣጣነውሻል እንደ ንግስት አንተ ለቀቀኝ ኦላድ ከንግስት በላይ ለምን አልሆነሽ ነኝ ኦላድ ለምን ተፈታተነኝ ኦላድ አባቴ ደሳሳ ጎጆ ውስጥ አይኖርሽ ፈልጎ ነው እሱ ንገሪኛ ልክ ነው እዚህ ደሳሳ ጎጆ ውስጥ ልክ ነው ደሳሳ ጎጆ ውስጥ ለምን ትኖሪያለሽ ወይኔ መብራሃን ኦላድ አይ ደወለልሽ እኮ ደሳሳ ጎጆ ውስጥ አትኖሪ አዩ ለአባትሽ ሲጠራስ አለቀ ሲጠራ ለምን ነው ደውሎ ኦላድ ዝጋው በእናትህ ጠራ በቃ ቀላል እንትን ነው ዋዬ ጋሼ እንዴት ነው ሰላም ነው እንዴት ነው ሰላም ነው አለን እግዚአብሔር ይመስገን ሁሉ ሰላም ጤናው ታሪፍ ነው አለን አወቁኝ አይደለ ኦሊ ነኝ የቤቲ ጓደኛ የሰማሽ ነው የቤቲ ጓደኛ ከዚህ በላይ ምን ላድርግልሽ በቃ ችግር የለውም እኔ እረዳሻለሁ አንዴ ሂድ አንዴ ላዋ ድጋሚ አስመርጥሽ አንዴ ላዋ አንዴ አዳምጪኝ ነኝ እሱን ከመረጥሽ በቃ ሂድልን አለች አይደል እንጣላት አንዴ ውጣ ከግቢው ደደብ በቃ እማ አንዴ እኔ ስማኝ አባቴ እሺ አንዴ እኔ ባል እሺ እኔ ጥፋቴ እናቴን ጥዬ አንቺን መምረጤ ነው እኔ እናቴን ሰድቤ እናቴን ስንት ነገር ብያት አብሬሻለሁ ረብዬ አንቺን ትቼ መጥቻለሁ እኔ መጀመሪያ ስማኝ ቆይ አስጨርሽኝ እኔ አንቺን ብዬ መጥቻለሁ አንቺ ግን መርጠሻል የመረጥሽው ምረጪ አባ መምረጥ እንደዚህ በእንደዚህ አይነት መንገድ አይደለም አባቴ ሂጂ እኔ ነገሮች እስኪስተካከሉ ነው ኦሌድና እንዲያሳምኙ እመጣለሁ የትም ደግሞ አብረሽ ኑሪ ከኦሌድ ለምንድን ነው እሱ አብረው ኖሮ ባሌ እኮ አንተ ነኝ ጌታ ሰሙ የሁዳ ሰሞን ይሸጠው አልፈልግም በእኔ ፊት እኮ አዋረድሽኝ እኮ ወሬ አደመረጥሽ እኮ እሺ ምን ላድርግ አባቴ ይሙትብኝ አባ እሺ አባ ንገረኝ አባቴ ይሙት
እሱን ነው የፈለከው? እኔ አባትሽ ይሙታል። እሱን ነው የፈለከው? ንገረኝ። እና ለአባትሽ ተናግሮ መፍትሄ ወይ ሌላ መፈለግ ነው እንጂ ምንም መፍትሄ የለም። አባቴ ሞትብኛል። የዛን ቀን እንዲህ ስጠይቀን ነበር አላየክም እንዴ? እሺ ዛሬ አስፈራራሽ። አባሽ ለአባቴ እርጉዝ ነኝ ብዬ መናገር አለብኝ? ንገረኝ። ይሄንን የለብሽም። እና ምንድነው እሱ የምትለኝ? ለምን እሱ ማትረዳኝ? ኦሊያድን እኔ አሳምነዋለሁ አባቴ። እማ በአንድ ጥፋት ላይ ሌላ 2-3 ጥፋት እየሰራሽ እኮ ነው። ምንድነው እሱ ሌላ 3 ጥፋት? ዛሬ አስፈራርቶሽ ይሄን የተደረገ የተሻለ ሀሳብ አለ? ንገረኝ። እሺ አዎ አለኝ። ምን አለክ? ዛሬ አስፈራርቶሽ ይሄ ነገር ያደረገ ነገ ከነገ ወዲያ ምን ልታደርጊ ነው? እሺ ምንድነው እሱ ማድረግ? እኔ አሳምነዋለሁ አባ። ምን ብለሽ ነው የምታሳምኚው? በቃ እሺ አባ፣ እኔ በማሳምነው መንገድ አሳምነው። በምን? በቃ አባ በመነጋገር ነው። አንተ አሁን በጉልበት እኮ ማየው ነገር አለ ወይ? ደግሞ አባ እስከዛ ሽማግሌ እንልካለን። እኔ እሱን እንትን እያልኩት ከዛ በኋላ ይናገር። አባቴ ከሰማ በኋላ ምንም ነገር ይፈጠር። አባ በእናትህ አትጨክንብኝ አባ። እግዚአብሔርን ካንተ ሌላ ማንንም እንደማልመኝ ታውቃለህ አይደል? አባቴ እግዚአብሔርን ሚስቴን እንደያልኩ መኖር አልችልም አባቴ። እሺ ሚስቴን ሌላ ወንድ እያስፈራራት እሷን እንትን ትዬ ብቻ መኖር አልችልም አባ። አዎ በቃ አባቴ የፈለገ ነገር ቢሆን እንዴት እሱን ትመርጫለሽ? መምረጥ እኮ አይደለም አባ፣ መምረጥ የኔ ምርጫ ትክክለኛ ምርጫ እኮ አንተ እኮ ነው አባቴ። በእናትህ አባቴ ሂጂ አባቴ ሂጂ። ማደርገውን እኔ ነኝ። የት ነው እሱ የምንሄደው? የት ነው እሱ የምንሄደው? ዞር በል እንዴ! ዞር በል። አንድ ሰው እንዳይጠፋ። አባ ዞር በይ፣ ዞር በይ አባ፣ ዞር በይ አባ። በማርያም በአኔ ነው አባ። አይሆንም አባ፣ ዞር በይ ብዬሻለሁ። ለሱ ተደረበሽ፣ ለሱ የምትደረቢላት ከሆነ ግቢ። አንተ ዞር በል፣ ዞር በል፣ ዞር በል፣ ዞር በይ፣ ዞር በይ አባ። እኔ ነው ጋኝ፣ በቃ እኔ ነው ጋኝ አባ። ለሱ የምትደረቢላት ከሆነ ይሄ ቢላ ተሳስቶ ይወጋሻል። ዞር በይ ብዬሻለሁ፣ ዞር በይ ብዬሻለሁ፣ ዞር በይ ብዬሽ። አንተ ዞር በል። ይኸው ለሱ የታሰበ አንተ ነው የምትወጋው። ዞር በል። አንተ ራሱ ሌላ ነገር አንቺ ምን ልትሆኚ ነው? አንቺ ምን ልትሆኚ ነው? ወጋኝ ነኝ። ለሱ ተደርበሽ ልትወጊ ነው? ምንድነው ሐሳብ? ምንድነው ሐሳብ? ምን ይሁን ነው? ምን ይሁን ነው? ዝም በል። ዞር በል። በማይመለከት ገብተህ የሰው ሬሳ እንዳትሆን። ዞር በል። ውጣ። ውጣ። ዞር በል። ልጁን ሳለቀው አልወጣም። ልቀቀው አባ፣ በእናትህ አባ። ዞር በሉ። ዞር በል አንቺ አባ። ዞር በል። ዞር በል። ተቃቀው። ዞር በል። ዞር በል አባ። እኔ ልጅ ነው አባ። ትሞታለህ ብያለሁ። ትሞታለህ ብያለሁ። አንቺም ትሞቻለሽ ብዬሻለሁ። የነገርኩሽ ግደለኝ አባ። ለአንድ ወንድ እናውራ። ና ዞር በይ ብዬሻለሁ አባ። እኔን ሚስቴ አንተ ምን አባ ሆነ የምታስፈራራ? አንቺ ዞር በይ ብዬሻለሁ። አንተ ምንድነው ሐሳብ? ዞር በል ብያለሁ። እወጋሃለሁ። ተረጋጋ። እወጋሃለሁ። ምን አይነት አረመኔ ባል? እወጋሃለሁ። ዞር በል። እወጋሃለሁ። ልጁን ልቀቀው። ዝም በል። አይመለከትም። አንገቱን ነው ማርደው እዚሁ። ዝም በል። ኦሊ ልጁን ልቀቀው። ዝም በል ብያለሁ አባ። በማርያም አንድ ነገር ቢሆን አረመኔ ባል እንዳልሸሽ ነው። አንድ ነገር ቢሆን አንላቀቅም። አባቱ ትጸጸትበታለህ። ኧረ አባ፣ አንተ ምን አስበህ ነው? ዞር በል። ዞር በል። ምን እያደረክ እንደሆነ ግን ገብቶሃል? ዞር በል። እወጋሃለሁ። ዞር በል። ልቀቀው። እወጋሃለሁ። በማይመለከት አትግባ አባ። ለምን ተው? በአንቺ ከመጣ ይገል እየሰማህ ነው? አንገትህን ነው ማርደህ። ከዚህ በኋላ ሚስቴ አጠገብ ብትደርስ ወንድ እኮ ለምን አትወጋው? እንደ አንተ አባ፣ ዞር በል አባ። እሱ ነው የምፈልገው ብያለሁ። ዞር በል አንተ ሬሳ። ዞር በል አባ። እኔ ሽሹን ብያችኋለሁ። አንገቱን ነው ማርደው። ዞር በል። እሺ በቃ አንተ ዞር በል። አንተ ውጣ ብያለሁ። ውጣ። አንገቱን ነው ማርደው። ውጋው በለኛል። ውጣ። ልቀቀው። ውጣ። አሁን ስማኝ። ስማኝ። እጅን ውርድ። ዞር በይ አንቺ። ዞር በይ። ከዚህ በኋላ ማለት ሚስቴ አጠገብ ትደርስና እየሰማህ ነው? እየሰማህ ነው? እንዳትንቀሳቀስ ወለድ። እሺ በል ኦሊ። ከዚህ በኋላ ዞር በይ። እሺ አባ። ከዚህ በኋላ እኔ እኮ ወንድ ነኝ። ዞር በይ። እየሰማህ ነው? ከዚህ በኋላ እሱ አጠገብ ትደርስና እሷ አጠገብ የደረስክ ቀን አንገትን አርድሃለሁ።
ተግባባን? ከዚህ በኋላ ሚስቴን አይደለም ልታስፈራ አንቺ ለምን ዞር ማትዩ? ከዚህ በኋላ እየሰማ ነው። ከዚህ በኋላ እሱ አጠገብ የደረስክ ቀን አንገትን በጥሳለሁ ማለት ነው። አባ በቃ እሺ ልቀቀው። ገብቶሃል? ለሚስቴ ብዬ ነው። እሺ ብሏል እኮ እሺ አለ እኮ እሺ አለ። ውጣ፣ ቀጥ ብለው ውጣ። እሺ አባ ቆይ እንዳትወጋ። ዝም በይ። እሺ በቃ እሺ። እኔ በሞት ይሻለኛል። አንቺን ሰው እያስፈራራ ከሚኖር አንገቴ እሱን አርጄ እስር ቤት ብገባ ይሻለኛል። አትንቀሳቀስ። እየሰማሽ ነው? እየሰማሽ ነው? አንቺን ሰው እያስፈራራ ከሚጮትብሽ እኔ በሞት ነው ምርጫዬ። እኔ እሱን ወግቼ እስር ቤት ገብቼ ብበሰብስ ይሻለኛል። ሚስቴና የልጆቼ እናት ሰው ደፍሮ ከምኖር። ሴት ነሽ፣ እንዴት ጥቃት ሲፈጸምብሽ ዝም ትያለሽ? አባቴ እሺ አትታገይ። አንገቱን ነው የምቆርጠው። ዝም በይ። ከዚህ በኋላ አይደለም ሊያስፈራራሽ አጠገብሽ የደረሰ ቀን አንገቱን አርደዋለሁ። ቀጥ ብለው ጣው ውጣ። ይወጣል እኮ አባ ልቀቀው። በቃ መንገድ ስትሄዱ ተወጋዋለህ። አባ ልቀቀው በቃ። ታይ ይሳሳታል። በቃ ልቀቀው አባ። አይሆንም። እሺ አባ ቆይ አትንኪ። ውጣ አንተም ውጣ ብያለሁ። ውጣ በቃ ውጣ። እሺ ብለህ አትወጣም እንዴ? ውጣ ብያለሁ። አትንካጅን። ቀጥ ብለው ጣ በቃ ለምን አንተ ለምን አትወጣም? ቆይ ቀድመህ አንገቱን በጥስለት ይሄ ሁሉ በቃ ምን እኮ በቃ በእኔ ተማመን። ምን አንገቱን በጥስለት ዝም በል። ገና ልቆርጥህ ነው። ውጣ ቀጥ ብለህ ውጣ ከግቢ። እኔ አንቺ ማስከበር ካልቻልኩ ምኑን ወንድ ሆንኩኝ? እኔ አንቺ ማስከበር ካልቻልኩ ለምን አምስት ሆናችሁ አመጡም? እኔ ሚስቴ ማስከበር ካልቻልኩኝ ምኑን ወንድ ሆንኩኝ? አንገቱን በጥስለታለሁ። እየሰማ ነው። አንገቱን በጥስለታለሁ። ውጣ ቀጥ ውጣ። አንተ ለምን አትወጣም? በቃ የፈለከውን ፖሊስም ሆነ የፈለከውን ነገር መጥራት ትችላለህ። እሺ ልቀቀውና እንውጣ። በቃ እኮ ውጣ። አንተ ቅረብ እኮ ስለምን አለቀኝ። አንገት እንቆርጥልሃለን። ውጣ። አንተ ብትወጣ ሁሉም ነገር ይፈታል። ከዚህ በኋላ አንድ ነገር ብታስፈራራት አንገትን በጠስኩት ማለት ነው። ዝም በል። እንኳን ወገውክ። ውጣ። እሺ በቃ ውጣ። ቀጥል። ሁለተኛ ሚስቴ እኮ ነች። አባ ቆይ ሚስቴ እኮ ነች። የልጆቼን እናት። ዞር በል አንተ ብያለሁ። የልጆቼን እናት ውጣ ከዚህ ውጣ። ታስፈራራኝ። ኦሌድ በቃ ሂድ። ማን ነው ካሳያለሁ? ኦሌድ በቃ ሂድ። አሳያለሁ። ኦሌድ እኔ ውሻ ማን ነው ካሳያለሁ? ውጣ በቃ አትንካት ብያለሁ። ና እስኪ በቃ አባ ምለህልኝ። አባ ምን አደረኩት? ምን አደረኩት? የነካሁት ነገር አለ? አባ ለምን የሁሉ ነገር ይፈጠራል? ለምን አባ ይሄን ቢላ ጣለው ሲጀምሪ አባት አባ ለምን አባ ይሄ ሁሉ ለምኝ ካባ በእልህ የሚሆን ነገር የለም። ኦሊያድ እልህኛ ነው ከኛ ይባሳል አልኩ። አንገቱን አለመበጠስ ጥፋተኛ። ወይኔ መብርሃን አንገቱን አለመበጠስ ጥፋተኛ። ለምንድን ነው ጀምረ ያስፈራራው? እንኳን አደረኩ። እሺ አሁን ለአባቴ ቢናገርስ? አባ ይናገር ነው ያልከው አባ። እና ምን ማድረግ ይችላል? ምንም አታድርግ። አባቴ ምን እንደሚሆን አንተ እኮ ስለማታውቅ እኮ ነው። ሲነሳበት እንዴት እንደሚያሞቅ አታውቅም እኮ አባ። ታው ያልኩህ አንዴ የሰው ልጅ ላይ ቢላ ማውጣት ማለት ምን ማለት ነው? ምን ማለት ነው አባ ንገረኝ። አባቴ ይሙት ኦሊያድ እልህኛ ነው ይነግረዋል። እሺ ከዚህ በላይ ምን ብዬ ላስረዳ? አባ እኔ እኮ ተጨነኩኝ። እኔ ምን ፈልጌ መሰለህ እሱ ጋር ሄድኩት እና ይጮትብሽ ስለመጫወት አለም እኔ ፈታዋለሁ አልኩ። አንዴ አባውን እኮ በእናትህ ይነግረዋል እኮ አባ። ባዶ ራቁታችሁን አልጋ ላይ ተገኛችሁ። ከዚህ በላይ ምን ትፈልጊያለሽ? ራቁታችሁን አትበል። እማታምነኝ ከሆነ ደግሞ ተው ሁሉንም ነገር። እኔ ልታምነኝ ይገባል። ሚስት ነኝ እኔ። አንቺ ለምን ሳትነግሪኝ ሲጀመር የሁሉ ነገር ተፈጥሮ? ይሁን ነገርኩህ አይደል? የዛኔ ደግሞ አልነገርኩህ። አሁን አልነገርኩህ ከተጫወተብሽ በኋላ እኮ አሁን እንደዚህ ከነገርኩህ የዛኔ ደግሞ ብነግርህ ጭራሽ በጥብጣው ነበር። አስገድዶ ደፍሮሽስ ቢሆን ኖሮ አሁን ምን ሊፈጠር ነው? እንዴት ነው እሱ የሚደፍረኝ? ነኝ ለምን ረማይደፍርሽ? እርጉዝ ነሽ። ምን ነው ሰው የለም እንዴ? ምን ነው እሱ የምትለው አንተ? እሱ ልብሱን ሲያወልቅ መጮህ ነበረብሽ። ወይኔ መባታ ሲጀምር አባ ያለቀበት መንገድ እንደዛ አያስመስልም። በመጀመሪያ
ተከራከር ይላል ለሱ ጠበቃ እየተከራከርኩ አይደለም አባ በእናትህ እኔን እኮ በቃ በያዘበት መንገድ ይዞኛል እኔ ደግሞ እፋታዋለሁ አልኩህ አንዴ አባ በመሀላችን ሰይጣን ነው በመሀላችን ሰይጣን አለ ተይ እናቴ እኔና አንቺ አንድ ላይ ሆነን ሰይጣኑን እናጥፋው ተይ እናቴ ተይ ብዬሻለሁ ወይኔ አባ እናቴ ትራሴ ነው አንቺ የፈለገ ቢሆን ለኔ ነው መቆም ያለብሽ እኔ ላንቺ ነው መቆም ያለብኝ በመሀላችን ሰይጣን ገብቷል ሰይጣኑን ማስወጣት አለብን ሰይጣኑ ማን እንደሆነ አውቀናል በቃ እኮ በምን ይኸውልህ የምናስወጣበት መንገድ አለ በምንድን ነው የምናስወጣው ብለን ማሰብ አለብን ዝም ብለን መሄድ የለብንም ዝም ብለን የሰው ልጅ ላይ ቢላ ማውጣት የለብንም ልጁን ድንገት ብትወጋውስ ብታርደውስ ሉጋው ልረደው ላንቺስ ልረደው ለኔስ ትልክ ነው እኮ አባ በሰውነት ይባላል ግን አባ ስማኝ ታው ያልኩ ነበር አባቴ ቢሰማ ምን ነው የሚፈጠረው አባቴ ይሞታል የሚደረገው ነገር እናደርጋለን ይደረጋል ማደናነሽ ደናነሽ አባ በጣም ነው ያጠፋው ዛሬ በጣም እንኳን አጠፋው እንኳን ደግ አደረኩለት አንድ ሰው ደግ አደረክለት የማይለኝ ሰው የለም ሁሉም እንኳን አደረክ ነው የሚለው ሚስቴን መጠበቅ እሺ ይገዛ ሚስቴን ሌላ ወንድ መቶ እቤቴ ይፈርኝ በዚህ መንገድ እኮ አይደለም አባቴ ይቅርታ ሸፉ እኔ ምን ላድርግ እኔ እኮ የያዘ ይዘኝ እኮ ነው ባለ ይቅርታ አድርጌልሻለሁ ሁለተኛ ግን ማለት ሁለተኛ አንድ ጥፋት እንዳታጠፊ እሺ እኔ ደብቀሽ አንድ ነገር እንዳታደርጊ በስሚኝ በይና ሴት መሆን አለው ፈተና ባይ መንገዱን እንጂ ማያውቀው ሰው ሲሄድ ሸኙ ብዙ ነው ባይ በሰላም ተመለሽልኝ ጨርሰሽ እንዳትለይ